ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ ፕላስ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ሰበር ነው። በአውስትራሊያ ሲድኒ የቦንዳይ ባህር ዳርቻ ጥቃት ከፋቾች አንዱን ትጥቅ ላስፈታው ጀግና ሙስሊም አህመድ አልአህመድ ይሁዳውያን ለጋሾች በጎፈንድሚ በአንድ ቀን $1.3 ሚሊዮን እንዳሰባሰቡለት ሰማ። ጎፈንድሚውን የከፈቱለት ስፖንሰሮች እንደተናገሩት በሌላኛው ተኳሽ 2 ጊዜ ተመቶ ከቆሰለበት በማገገም ላይ የሚገኘው አህመድ አልአህመድ ድርጊት ለራሱ ያልሳሳ ደመነፍሳዊና የማይስተባበል የጀግና እርምጃ ሲሉ ገልጸውታል። ይሁዳውያን በአውስትራሊያ ሲድኒ ቦንዳይ የባህር ዳርቻ በይሁዲ እምነት ከፍተኛ ታሪክ ያለውን ሃኑካ በዓላቸውን እያከበሩ ነበረ። ቁጥራቸው ወደ 1000 ተገምቷል። ከዛ በኋላ 2 አሸባሪዎች እሁድ ዕለት ነው ተኩስ መክፈት ጀመሩ። 15 ሰዎች በቦታው ላይ ተፈጁም፣ ወደ 40 ቆስለዋል። ይህን ጊዜ ፍራፍሬ ሻጩ ሙስሊም አህመድ አልአህመድ ከተኳሾቹ አንዱን ከኋላው ሮጦ መጥቶም በአንገቱ በኩል በማነቅ መሣሪያውን ከቀማ በኋላ ባለበት በምርኮ እንዲቀመጥ አድርጎታል። ለዚህ ጀግና በተጀመረው ገንዘብ ማሰባሰቢያም አይሁዳውያን በአንድ ቀን $1.3 ሚሊዮን አሰባስበውለታል። ዋናውን መዋጮ ያደረገው ይሁዲ ቢሊዮነር ቢል አክማን ሲሆን $66,000 አበርክቷል። የ43 ዓመቱ አህመድ በእሁድ ዕለቱ የይሁዳውያን የሲድኒ ዳርቻ ፍጅት ወቅት ቆሞ ወደ ይሁዳውያን ይተኩስ የነበረውን አሸባሪም ከኋላው መኪና ተከሎ መጥቶ ነበረ እላዩ ላይ ጉብ ያለበት። ይህን በማድረጉም ብዙ ነፍስ ለማዳን ችሏል።
አልአህመድ ሶሪያ የተወለደ የሁለት ልጆች አባት ነው። የገንዘብ አሰባሳቢዎቹ በገጻቸው ላይ ሲጽፉ እርምጃዎቹ ለራሱ ደህንነት ደንታ ሳይሰጠው የወሰደው ለራሱ ያልሳሳ ደመነፍሳዊና የማይስተባበል ጀግናዊ ነው ብለውታል። ቀደም ያሉ ሪፖርቶች አህመድ የሌሎችን ደህንነት በመከላከል ላይ ሳለም በሌላኛው ተኳሽ 2 ጊዜ ተመቶ ቆስሎ ነበረ። የአልአህመድ ጀግንነትን በማኅበራዊ ሚዲያ ገጾች የዕለት ዕለት እሁድ በጣም የተሰራጨ ሲሆን ከጠቅላይ ሚኒስትር ቤንጃሚን ኔታንያሁና የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔስ ታላቅ አድናቆት አትርፏል። አልአህመድ እያገገመ በሚገኝበት የሆስፒታል አልጋው ላይ ሳለም ትናንት ሲድኒን ጨምሮ በሚያስተዳድረው የኒው ሳውዝ ዌልስ ጠቅላይ ሚኒስትር ክሪስ ሚንስ ተጎብኝቷል። አህመድ የገሃዱ ዓለም ጀግና ነው ብለዋል። ሚንስ እሱን በመጎብኘት ላይ ሳሉ የሚያሳይ የተነሱትን ፎቶግራፍ በማበር በኤክስ ገጻቸው ባሰፈሩት መልእክት የቦንዳይ ባህር ዳርቻ ግድያ ፈጻሚዎች አባትና ልጅ ህንዳውያን ሙስሊሞች መሆናቸው ታውቋል። ፖሊስ እንዳመለከተው አባትና ልጁም በእስላማዊ መንግሥት አይሲስ ርዕዮተ ዓለም የጸነፉ ናቸው። የፊሊፒንስ ባለሥልጣኖች እንዳረጋገጡት አባትና ልጁም የጽንፈኞች መናኸሪያ ወደ ሆነችው የአገሪቱ ክፍል በቅርቡ ተጉዘው ነበረ። እዛም ወታደራዊ ሥልጠና መውሰዳቸው ታውቋል። አባትየው ገዳይ የ50 ዓመቱ ሳጂድ አክራም ከፖሊስ ጋር በተደረገ የተኩስ ልውውጥ ሲገደል የ24 ዓመት ልጁ ናቪድ አክራም ቆስሎም በሆስፒታል አልጋ ላይ በቁጥጥር ስር ይገኛል። ልጅየው በሚያሽከረክራት መኪና ውስጥ የእስላማዊ መንግሥት ቤት ሠራሽ ሰንደቅ ዓላማዎች ተገኝተዋል። ከፍተኛ ክስ ይጠብቀዋል ተብሏል። ፖሊስ እንደገለጸው ግለሰቡ ከዚህ ቀደም በፖሊስ ተጠርጥሮ ተይዞ የተመረመረና ስጋት አይጋርጥም በሚል የተለቀቀ መሆኑ ታውቋል። የሃኑካን የመጀመሪያ ቀን በዓል በማክበር ላይ በነበሩት ይሁዳውያን ላይ የደረሰው ጭፍጨፋ በአውስትራሊያም ባለፉት 30 ዓመታት ታሪክ ውስጥ የደረሰ የመጀመሪያው መሆኑ ጠቅሷል። በልጅየው መኪና ውስጥ እንደ ነገሩ የተሠሩ ፈንጂዎችም እንዲሁ ተገኝተዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔስ ጸረ ይሁዳዊነት ለረጅም ጊዜ የኖረ ነው። እስላማዊ መንግሥት ባለፈው 10 ዓመት በተለይም በ2015 በፈረንጆች የተወሰኑ ቡድኖችን ወደ ጽንፍ ያወጣ ሁኔታ የዳረገም የጥላቻ ድርጊት ነው ብለዋል። ለ24 ዓመቱ ናቪድ አክራም የቁርአን ትምህርት የሰጡ ኢማም እንደተናገሩት የቁርአንና የአረብኛ ትምህርት ፈልጎም በፈረንጅ በ2019 ተቋማቸው አልሙራድ ኢንስቲትዩትን እንደጠየቀ ለሲኤንኤን ገልጸዋል። ትምህርቱንም ለ1 ዓመት ተከታትሏል ብለዋል። ይህን የኃይል እርምጃ ያለምንም ማመንታት አወግዘዋለሁ ብለዋል ኢማሙ ሼክ አደም ኢስማኤል በቪዲዮ መልእክታቸው። ቁርአንን ያነበነበ ሁሉ ይረዳዋል ወይም በቃሉ መሠረት ይኖራል ማለት አይደለም፣ ይሄ ነው የሆነው ብለዋል። አባትየው ገዳይ ሳጂድ በፈረንጅ 1988 ወደ አሜሪካ የገባ ስደተኛ ሲሆን ልጅየው ናቪድ አክራም ግን እዛ የተወለደ ነው አውስትራሊያ ውስጥ። አባትየው አክራ አሜሪካ የገባው በተማሪ ቪዛ ነበረ። የህንድ ባለሥልጣኖች ሳጂድ አክራም መነሻው ደቡባዊቷ የህንድ ከተማ ሃይዳራባድ መሆኗን ገልጸዋል። ሳጂድ አውስትራሊያ ከገባ ወዲህ 3 ጊዜ ብቻም ከአገር ውጪ ጉዞ ያደረገ መሆኑን የአገር ውስጥ ጉዳይ ሚኒስቴር ገልጿል። የፊሊፒንስ ኢሚግሬሽን ቢሮ እንዳረጋገጠው አባትየው ሳጂድ አክራም በህንድ ፓስፖርት የሚንቀሳቀስ ሲሆን ልጅየው ግን የአውስትራሊያ ፓስፖርት አለው። ይሄ ሶሪያዊ አውስትራሊያዊ ሊባል የሚችል አህመድ አልአህመድ የሠራው ጀግንነት ከአጽናፍ አጽናፍ የተስተጋባ ነው። ይህንን በሚያስገርም ሁኔታ አንዱ ሰው ሌላውን ሰው እንዳልሆነ ቆጥሮ በጥይት ለመጨፍጨፍ፣ በቦምብ ለማጋየት፣ በቢላ ለመሸርከት መነሻ የሚያደርጉት የጥላቻ መቆስቆሻ የሚያደርጉት አንዱ ሃይማኖት ወይም እምነት ነው። ሰው ሰሞኑን ዘንግቶ
እኔ ያመንኩትን ካላመንክ ወይም እኔ ከማምነው ውጭ ከሆንክ በሚል የሌላውን እምነት ተከታይ የአንተንና የአንተን አምላክ አጋያለሁ በሚል ጂኒ የሚፈጸም ነው እንደዚህ አይነት የታወረ ድርጊት። እነዚህ ሁለት ህንዳውያን አባትና ልጅ በማንኛውም መመዘኛ ከከብት ተራ የማይቆጠሩ ርካሽ፣ ራሳቸውን የጠሉ፣ ራሳቸውን የካዱ፣ በራሳቸው ውስጥ ጠብታ ደስታ የሌለና የህይወት ጣዕም የሌላቸው እንጨቶች ናቸው። በማንኛውም መመዘኛ እንደነዚህ አይነት ወይም እስላማዊ ስቴት ተብሎ የሚታወቀው ማናችንም እንደምናውቀው አይሲስ ኢራቅ ውስጥ የፈጃቸው ሙስሊሞች ናቸው፣ ክርስቲያኖች ናቸው፣ ኩርዶች ናቸው። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። መነሻቸውን ወይም አርማቸውን ሃይማኖት አስመስለው ይነሱ እንጂ እነዚህ በአስተዳደግ የተበደሉ በእውነት ከማንኛውም አደገኛ አውሬ የማይለዩ በማንኛውም ጊዜ ከማህበረሰብ ውስጥ ሊወገዱ የሚገባቸው ፍጡራን ናቸው። አይሲስ የፈጸማቸው ድርጊቶች የሰው ልጅነትን እንድንጠላ እንድንገሸገሽበት ያደረገ መሆኑን ሁላችንም እናስታውሳለን። ከእንግሊዝ ሀገር ይኖሩ የነበሩ እና ነገር ግን በስደት ከተለያየ ቦታ የመጡ ካራ ይዘው ፎቶግራፊ እነሱ የነበረበት እንዲህ አይነት መንፈሳዊነት፣ እንዲህ አይነት ቅዱሳዊነት ለማሰብም ያስቸግራል። በእንስሳ ደረጃ እንኳ ከሚበላው ነገር ሆዱ ከጠገበ አይነካም። አንበሳ ሆዱ ከጠገበ ያየውን እንስሳ ሁሉ ልግደል አይልም። እና በጣም የሚዘገንን ያሳዝናል። የዓለምን አብረን የምታየው የዓለምን ውጥንቅጥነት ነው። እንደዚህ አይነቱን ነው በኒውክሌር የምታጠፋው። ለእንደዚህ አይነቱ ነው ምንም አይነት ስስት ሊኖር የማይገባው። እና በእንደነሱ አይነት የተቀሉ በጩቤ የተበሳሱ በጥይት የተረሸኑ የፈረሱ ቤተሰቦች ባህል፣ ወግ፣ ስርዓት እንዲህ ነው ተብሎ አይገለጽም። ያን ያህል ጊዜ አይሲስ በመካከለኛው ምስራቅ ተንሰራፍቶ እንዲኖር መቻሉ ብቻውን እንዳልነበር ነው የሚያሳየው። በተለያየ ዩኒፎርም ውስጥ የሚደበቁ በሀያላን መንግስታት ውስጥም የሚሸረቡ ብዙ ተንኮሎች፣ ደባዎች እንዲህ አይነቱ ነገር እያዩ እንዲቀጥል በማድረጋቸው ነው እንጂ እንደ አይሲስ ያለ ቡድን ሊጸነስም አይገባም። ከተጸነስም ደግሞ ሳይወለድ ነበር ማለቅ የነበረበት። አሁን እነዚህ ሁለት ህንዳውያን እንደምታየው በተማሪ ቪዛ አውስትራሊያ የገባ ነው እና የአባትየው ሳያንስ ልጁንም በክሎ አሁን ወደ ውስጥ ገብተህ ብትመረምረው በህይወት ውስጥ ምንም ሰክሰስ ለማግኘት ያልቻለ በራሱ ውስጥ ብዙ ሕክምና የሚያስፈልጉ በሽታዎች ያሉት ነው። ውስጡ ያለውን መከፋት፣ ውስጡ ያለውን ጉድለት
ውስጡ ያለውን ስብራት የሚወጣበት መንገድ ነው የሚፈልገው። በምንም መመዘኛ የእምነት ሰዎች አይደሉም እነዚህ። እና ትናንትና እሑድ ዕለት በ1000 ይሁዳውያን ላይ በሐኑካ በዓል በሚያከብሩት ላይ ሲተኩሱ ማነጣጠር አላስፈልጋቸውም። ማን ከማን መለየት አላስፈልጋቸውም። ቢቻላቸውና ባያያዙ 1000ንም ቢጨፈጭፉ ደስ ይላቸው ነበር። እንደዚህ አይነት ሁኔታዎች በጣም ነው ተስፋ የሚያስቆርጡት። በጣም ነው ሊያስቆጡ የሚገባው። በዚህ መካከል ነው እንግዲህ እንደነሱ ሙስሊም የሆነ ነገር ግን የራሱ ሕይወት የራሱ ሰላም ያለው የእግዚአብሔር ሰው አህመድ አልአህመድ የሚባል በመኪና ጀርባ ተሸሽጎ መጥቶ የዚህን የገዳይ ልጅ ከኋላ አንቆ ይዞ መሳሪያውን ነጥቆ በቁጥጥር ስር አውሎታል። እግዚአብሔር ጠብቆት ነው እንጂ በቦታው ላይ የእሱም ሕይወት ተሰውቶ ነበረ። አየህ፣ ማን ነው ትክክለኛ ሃይማኖተኛ? የትኛውም ጤነኛ የእምነት ሰው እምነቱ ምንም ይሁን ክርስቲያን ይሁን ይሁዲ ይሁን ሙስሊም ይሁን በአንድ ነገር ይስማማል። ሕይወትን ይወዳል፣ ሕይወትን ያደንቃል፣ ሕይወትን ይንከባከባል። እና ይህ ሶሪያዊ አውስትራሊያዊ የ43 ዓመት ጎልማሳ የሁለት ልጆች አባት የሠራው ጀግንነት በቃላት የሚገለጽ አይደለም። በተለይ አይሁዳውያኑ በአሁኑ ጊዜ ለብዙ አይነት ጥቃቶችና አመለካከቶች በተጋለጥንበት ክፉ ወቅት እንደዚህ ያለ ሳያመዛዝን ሳይመራመር ሕይወት ለማዳን ዘሎ በመግባት ሕይወታችንን የታደገ ሰው በእምነታችን በታሪካችን ለ100 ዓመታት ይዘከራል ነው ያሉት። አህመድ አልአህመድን ለልጅ ልጆቻችን እንናገራለን እሱ የሠራውን ነው ያሉት። በገንዘብም ደረጃ ስታየው በአንድ ቀን 1.3 ሚሊዮን ዶላር ቀላል አይደለም ኢሳያስ፣ በጣም ትልቅ ገንዘብ ነው ዓለም። ነገር ግን ድርጊቱ በገንዘብ የሚገለጽ አይደለም። ከዚህ የበለጠ የተቀማጠለ ሕይወት ይኖረው ዘንድ ምንም ነገር ቢደረግ በስሜት ደስ የሚልህ እንዲህ አይነቱ ሰው ቢያገኝ እንዲህ አይነቱ ሰው እሽኮኮ ቢደረግ አብረ እሽኮኮ የመደረግ ስሜት ነው የሚሰማ። ስለዚህ አላመዛዘንም። ሕይወቱን ቤዛ ለማድረግ ነው የገባው። ሌሎቹን ለመታደግ የእሱን መሳሪያ ነጥቆ በጀርባ በኩል 2 ጥይት ተንትናል። እግዚአብሔር ደግ ስለሆነ የሚገርም ነገር የጭረት ያክል ነው ያደረገለት። የሆስፒታል አልጋ ላይ ሆኖ አይቼዋለሁ እና የተለያዩ ባለሥልጣኖች እያዩት ነው። የእስራኤሉ ጠቅላይ ሚኒስትር ከኢየሩሳሌም አድንቀውታል። በዚህ ጉዳይ ያልተነካ አይሁዳዊ አታገኝም። ሐኑካ ለ10 ቀን የሚከበር የአይሁዳውያን የማካቢዎች የጀግንነትና ቤተ መቅደሳቸውን ከርኩሰት ያጸዱበት ከክርስቶስ ልደት በፊት የተካሄደ በጣም ትልቅ ታሪክ ያለው በዓላቸው ነው። በበዓላቸውና በደስታቸው ቀን እነዚህ ልጁን የ24 ዓመት ልጁን አንድ ፍሬ ልጁን በእንደዚህ አይነት ጥላቻ አውሮ ራሱ በሄደበት የርኩሰት መንገድ ራሱ ብቻውን እንዳይሄድ ልጁን በክሎ መሳሪያ አስታጥቆ ከዚህ ፊሊፒንስ ሄዶ እንዲህ ወታደራዊ ትምህርት እንዲማር አድርጎ ለዚህ ፍጅት የተነሳ በእውነት አጸያፊ ፍጡር ይህንን ጭፍጨፋ በማድረግ በደስታቸው ቀን 15ቶችን በቦታው ላይ ገሏቸዋል። 40 ያህሉ ቆስለው በሆስፒታል ይገኛሉ። ከነዚህ ውስጥ ምን ያህሉ ሊተርፍ ምን ያህሉ ሊሞት እንደሚችልም ሌላ ጉዳይ ነው። ስለዚህ አህመድ አልአህመድ 1.3 ሚሊዮን ዶላር በአንድ ቀን ተሰባስቦለታል። የሚቀጥል ነው የሚመስለኝ። በእውነት በማንኛውም ሰብአዊ የሆነ ፍጡር ማንኛውም ሰላማዊ ሰው ማንኛውም አካል ሊወደው ሊያደንቀው አርያነቱን ሊመካበት የሚችል ነው። ከዚህ በፊት ደጋግመን እንደምንለው ክፎች በጨፍጨፍ አንገት መቅላት፣ ማረድ፣ የሰው ልጅ በሰው ልጅ ነፍስ መጫወት የሚችሉት ከመካከል ኖ የሚል ሰው ስለሌለ ነው። ከመካከል አይሆንም ብሎ ዘሎ ጠመንጃውን የሚይዝ
አህመድ አልአህመድ ባለመኖሩ ነው እንጂ ወንጀለኞች፣ ገዳዮች ቁጥራቸው ምንም ያህል ይሁን በዙሪያቸው ያለ ዝምታና መተባበር ካልሆነ በስተቀር አንድ እምቢባይ ካለ ምንም ሊያደርጉ አይችሉም። ምን ጊዜም በደልና ጭፍጨፋዎች በተደረጉ ቁጥር ማሰብ ያለብን ይህንን ነው። ከመሃል የተለየ ሰው ባለመኖሩ ነው። ከመሃል ለምን የሚል ሰው ባለመኖሩ ነው። ከመሃል ሌላ ነገር የሰማ፣ ሌላ ነገር ያዳመጠ፣ ሌላ ነገር ያወቀ ብሩህ ሰው ባለመኖሩ ነው። አየህ፣ አህመድ ጣልቃ ገብቶ እየተኮሰ የነበረን ገዳይ አሸባሪ በመንጠቁ ብቻ ቢያንስ 5 እና 6 ሕይወት አድኗል። በምንም በገንዘብ የሚተመን አይደለም። ምናልባትም በዚህ ዕለት ሰው ብቻ ሳይሆን እግዚአብሔርም ደስ ብሎታል። አየህ፣ እነዚህን የጨቀዩ አባትና ልጅ በአጸያፊ ታሪካቸው ስንዘክራቸው፣ ስናስታውሳቸው በሱ ልዕልና ግን እንመሰጣለን እና በእውነት ትልቅ ነገር ነው እሑድ ዕለት የተሰራው። ኢሳያስ ዓለም በጣም ትልቅም ነገር ነው። በአጋጣሚ ደግሞ አጠቃላይ ትዕይንቱን ሲማርከው፣ መሳሪያውን ሲያስጥለው፣ ሲማርከው መተኮስ አልፈለገም። ሊገድለው ይችል ነበር። ገዳዩ ትንሽ ወደ ኋላ ካፈገፈገ በኋላ ራሱን በሆነ ብረት የፖል ለመከለል መሞከሩ፣ እያንዳንዷ ነገሮች ናቸው የተቀረጹት። በጣም የሚገርመው ግን እየሸሸ ባለበት ሰዓት አንድ በእድሜው ከፍ ያለ ሰው የሆነች ትንሽ ነገር ይዞ በእጁ ወርውሮ ለመምታት ሁሉ ሞክሯል። ምን ያህል እንደተናደደ ከዚህ ማየት ይረዳል። በዛ ፍልሚያ ውስጥ ጥይት ከተለያየ አቅጣጫ በሚተኮስበት ቦታ ላይ የሆነች ነገር ትንሽ ወረቀት የምትመስል ነገር ይዞ ሲተኩስ የነበረን ሰው ለመምታት የሞከረ ደግሞ ሌላም ሰው ነበር ዓለም። እና በእርግጥም መሳሪያን የያዘ ሰው ከኋላው ሄደህ በመያዝ በእርግጠኝነት ዓለም ለማስጣል ስትታገል መሞት እንዳለ ግልጽ ነው። እንደገና ደግሞ ፊልም ነገሩን አይተው ከሆነ የተቀረጸውን አንደኛው አባትየው ይመስለኛል ከፍ ያለ ቦታ ላይ ሆኖ ነው ወደ ታች የሚተኩሰው። ኢቭን ከለላ ሁሉ አለው። ራሱን ከልሎ ነው ሲተኩስ የነበረው እና በእርግጥም አባትና ልጅ የተኩስ ልምምድ ያደረጉ፣ ስልጠና የወሰዱ እንደሆኑ ከሁኔታቸውና ከአጠቃላይ እንቅስቃሴያቸው መረዳት ይቻላል። እና አንድ ሰው እነዚህ ሁለቱ ሰዎች የንጹሃንን ደም ለማፍሰስ ታጥቀውና ተዘጋጅተው የመጡ፣ ይሄ ደግሞ በቦታው የተገኘ የንጹሃንን ደም እንዳይፈስ ለማድረግ የታገለ ራሱን መስዋዕትነት ያደረገ በእርግጥም ጀግና ነው ዓለም። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ፍራፍሬ ሻጭ ነው። ያመዛዘነው ነገር የለም። እርምጃ ወደ መነፍሳዊ ነው። ይሄ ነው። እንዲህ አይነቱን ሰው ብትመለከተው በፍቅር ያደገ ነው።
ጥሩ ነገር ሰምቶ ያደገ ነው። ለህይወት ጣዕም ያለው ሰው ነው። በቃ መነሻ ምክንያቱ ሊሆን የሚችለው ይሄ ነው። እዛ ጭንቅላታቸው ተመጦ ልቦናቸውን ያጡና በጥላቻ የሰከሩ እንጨቶች ነው የምላቸው። እንደ ሂውማን ቢንግ አትቆጥራቸውም። ስለዚህ ያንን መሳሪያ ሲተኩሱ ምንም በድኖች ናቸው፣ ስሜት የላቸውም። ይህን ሲያደርጉ እሱ ሊታገሰው የሚችል ነገር አለ። በዚህ ተኩስ የሚወድቁት ሰዎች ናቸው። የእሱን አባት የመሰሉ፣ የእሱን ልጆች የመሰሉ፣ የእሱን ወንድሞች የመሰሉ፣ የእሱን እህቶች የመሰሉ ናቸው። ልዩነቱ እነዚህ ይሁዳውያን ናቸው። ልዩነቱ እሱ ሙስሊም ነው። ልዩነቱ ሌላው ክርስቲያን ነው። ሌላ ነገር የለውም። ምንም ተባለ ምን ሁላችንም ሰው ነን። ስለዚህ ያደረገው ድርጊት በሙሉ ከሱ ሰብዕና የመነጨ ከሱ ሰውነት የመነጨ ነው እና የወሰደው እርምጃ ያዳናቸው ሕይወት በፍጹም ቀላል አይደለም እና ይሁዳኑ እንዳሉት በታሪካችን ውስጥ በ100 ዓመታት ውስጥ እንዘክራለን ያሉት ያ በብዙ ቦታዎች በተለይ አሁን አንቲሴሚቲዝም በከፍተኛ ደረጃ የተስፋፋበት በአውሮፓ፣ በአሜሪካ በተለይ ደግሞ በአሜሪካ እንደ ጉልቻ ይሄ ፖድካስት የምትለው ላይ ተጎልተው የሚውሉና ጥላቻ ሲሰብኩ የሚኖሩ እንትኖች በከፍተኛ ደረጃ ዘመቻ የጀመሩበት ነው። አንዳንድ ጊዜ በጣም አስቸጋሪ ነው የቱጋ ትክክል ነው የቱጋ ትክክል አይደለም ለማለት። በዚህ በዲሞክራሲ ኮንቴክስት ውስጥ ምን ያህል ከባድ እንደሆነ አሜሪካ የምታየው እና እንዲህ አይነት በዚህ አይነት የጥላቻ ስብከቶች የተነሳ ንጹሐን ይሁዳውያን ስለሆኑ ይገደላሉ፣ ሌላ ቦታና ሌላ ስፍራ ያለ ኃጢአታቸው። እንዲሁ ሁሉ ንጹሐን ሙስሊሞች ያለ ኃጢአታቸው የሆነ ቦታ የሆነ ስፍራ ይገደላሉ። ክርስቲያኖች የሆነ ቦታ የሆነ ስፍራ ይታረዳሉ። እና ዓለምን የቸገራት ነገር ይሄ ነው። ገዳዮች በራሳቸው አቅም የላቸውም። በዝምታ የሚተባበሯቸው በጥላቻ የተሞሉ እንደነሱ በስሜትም በአእምሮም የደነቆሩ ሰዎች በዝምታ ስለሚያግዟቸው ነው። ልዩነቱ እነ አህመድ አልአህመድ ናቸው። እነ አህመድ አልአህመድ ባሉበት ቦታ ገዳዮች እድሜ የላቸው እና ይህንን ያሳየው እና ምንም ከዚህ በላይ ለማለት አይቻልምና ትምህርቱ ለመላው የሰው ልጅ እንዲሆን ሊሰበክ የሚገባ ነው። ሪል ታይም ሄሮ ነው ብሎ የገለጹት ይሄ ፊልም ውስጥ የምታየው በስክሪፕት የተደገፈ በዳይሬክቲንግ የተደገፈ ምንድን ነው የምትላቸው እነዚህ አንዳንድ አደገኛ ስራ የሚሰሩ ስታንች እና ይሄ የእውነት እንደኔና እንዳንተ በውስጡ ደም የሚፍለከለክ ማንኛውም ነገር በቀላሉ ሊጎዳው ሊገለው የሚችል ሰው ነው። የሁለት ልጆች አባት ነው። አላመዛዘንም ሲገባ አላመዛዘንም ሰው ሲያድን እና በእውነት ረጅም ዕድሜ ተችሎት ሙሉ በሙሉ አገግሞ ከሆስፒታል እንዲወጣና ከልጆቹ ጋር እንዲቀላቀል ሕይወቱም ከነበረበት በጣም የተሻለ በጣም የደመቀ በጣም ያማረ እንዲሆን በእውነት እንመኛለን። ኢሳያስ መልካሙን ሁሉ እንመኝለታለን። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል።
አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት